ዶክተረው ደግሞ ወደ ሌላ ሀሳብ አሁን አለ ውሸት እንደሆነ ላሳየው። ደግሞ መቃብር ውስጥ 3 ቀን ቆይቷል ምናምን ልትለኝ ነው። ውሸት ነው እኮ እያልኩ ነው። ውሸት ነው ሲጀምር ላሳየው። ከአንዱ ሀሳብ ወደ አንዱ ሀሳብ የሆነ ዲባንክ ስትደረግ አለመቀበል ትችላለህ። የትኛውም ላይ ነው ያለው። አንዴ አዳምጠኝ። ይሄ ጥቅስ ውሸት እንደሆነ የሚያሳይ በጣም ነው ማዝነው። አንዴ ተረጋጋ። ኢየሱስ ሳን የተሰቀለው አየኸው ደግሞ የመጣህበት ሌላ ሀሳብ ነው። ስለ አምላክነቱ አሳየኝ። ትክክል ነው። ውሸት ነው ጥቅሱ ውሸት እንደሆነ እያሳየው ነው። ጥቅሱ ውሸት ነው። መልካም በዛ ዝራ ላይ አለው። ይኸውልህ ውሸት ነው ጥቅሱ አሳየኝ። እንትኖች መልካም በቃ ለአንተ ውሸት ነው። እውነት 3 ቀን የሚለው ነገር ውሸት ነው እያልኩ እኮ ነው ሲጀመር። ወርዳ በቃ ለአንተ ላሳየህ ይብርሽ ለአንተ እውነት ነው እንድልህ አልጠብቅም። እውነት ነው አቅሙ ካለን ነው። ግን አንድ ነፍስ ትድናለች ብዬ ነው። ኢየሱስ እሱ አቅሙ ካለን ነው እኮ ነው የምልህ። አቅሙ ካለን ነው። ኢየሱስ ወደ ሀሳቡ ተመለስ። እኔ ሀሳቡ ላይ ነኝ። እሺ ውሸት ነው በለኝ፣ ተቀበለኝና ልመለስ። በቃ አንተ እንዳልከው ውሸት ነው። በቃ ግን መጀመሪያ ማጋለጥ እኔ አንተ ስላልክ እኔ ማጋለጥ አለ። ቆይ አንተ ስላልክ ብቻ አይደለም። አንተ ስላልክ ብቻ አይደለም። ውሸት መሆኑ መጋለጥ አለበት። እሺ እኔ ጋር እንደዚህ የለም። ኢየሱስ 3 ሰዓት ነው ከ9 ሰዓት በኋላ ነው ከ6 ሰዓት በኋላ ነው የተሰቀለው። እሱ ራሱ ኮንትራዲክሽን ነው። አንድ ሁለተኛ 3 ቀን ብለዋል ኢየሱስ። ስለዚህ እውነት እንዳልሆነ ላስረዳቸው። አንደኛ ከቅድሙ ጥቅስ አንጻር ኢየሱስ ረስተውት ነው ወይ እነዛ ሁሉ ሐዋርያት ወስደውታል ብለው ሲናገሩ ሲሯሯጡ የነበረው? አንድ ሁለተኛ 3 ቀንና 3 ሌሊት ከነበረ አርብ ከተሰቀለ ኢየሱስ አርብ 1 ሌሊት አልፏል። 1 ሌሊት የለውም። ስለዚህ 1 ቀን አለው። እሱንም ሳይሟላ ይሁንለት ተሟላ። ስለዚህ 1 ቀን ከአርብ ወሰደ። ከአርብ 1 ቀን ወሰደ። ቅዳሜ 1 ሌሊት፣ ከዛ በኋላ ቅዳሜ 1 ቀን ሙሉ 2 ቀንና 1 ሌሊት። እሑድ መቃብር ውስጥ ሌሊቱን ነበረ እንጂ ቀኑን አልነበረም። ስለዚህ 2 ቀንና 2 ሌሊት ነው። 3 ቀንና 3 ሌሊት ያለው ውሸት ነው። የለም 1 ቀንና 2 ሌሊት ነው ይብሮ። እኔ ልንገራችሁ አንዴ ይብርሽ ጸሐፊዎቹ በተለያየ ሀገር ላይ ቁጭ ብለው የጻፉት በተለያየ ለምሳሌ አድምጠኝ። አሁን ለምሳሌ አሁን አንተ ኢትዮጵያን ያለኸው ኢትዮጵያ ነው ያለው። ኢትዮጵያ ላይ ሆነ አሁን ስንት ሰዓት ነው? ሰዓቱ 12 ሰዓት 6 ከሩ ቆይቶ ተውት። መረጃ 6 ሰዓት ከሩ ራይት። የት ሆኖ ነው የጻፈው? የት ሆኖ ጻፈው? ለላውጣ አንዴ ቆይ። የት ሆኖ ነው የጻፈው? በቃ አጭር ነገር ነው። ረጅም ይላል። የት ነው ለላውጣ? ስንት ሰዓት ነው የፈለከው? እኮ ምሳሌ ነው የምሰጠህ። እኔ ምሳሌ ነው የምሰጠህ። ምሳሌ አይደለም። እኔ እንቅጩ ነው አልፈልግም። አሁን አንተ ያለህበት 6 ሰዓት 06 ሰዓት የት ሆኖ ነው የጻፉት? መረጃ የት ሆኖ ነው የጻፉት? እንግዲህ ታሪክ ማገላበጥ ሊጠበቅብኝ ነው። በቃ እሱን ስታገኝ አምጣ። እስከዛ ውሸት በቃ እሺ፣ በቃ እስከዛ ውሸት። ስለዚህ ሌላ እንዲህ አትዝለላ። ፌንታውን ዕብራውያን 1:1 ላይ እንሄዳለን። ዕብራውያን 1 በቃ መልካም ዕብራውያን 1:1 ኧረ ዕብራውያን 1:1 ደግሞ ጨረሰ። አሁን 3 ላይ ነው 4 ላይ ነው። እሺ በጌታ ኢየሱስ ቀጥል። እርሱ የእግዚአብሔር የክብር ነጸብራቅ የባህሪው ምሳሌ ሆኖ ይቀጥል። 4 ቁጥር ላይ እሱንማ ጨረስን እኮ አለ። እሺ 4 ቁጥር ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእርሱ አብዝቶ ይበልጣል። ከመላእክት ይልቅ የተባለው ማለት እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ምን አይነት ስም ነው የወረሰው? ትልቅ ስም ወርሷል። ምን የሚለው ስም? ኢየሱስ። ቴንክ ዩ። ስሙ ምንድን ነው? ከመላእክት ይበልጣል ማለት ነው። ስሙ ምንድን ነው? ኢየሱስ አዳኝ ማለት። ኢየሱስ የሚለው ለኢየሱስ ብቻ ነው ያለው ወይስ